ከዛ ምን አስበሽ ነው እንደዚህ ነገር ዲስከስ ታደርጋለህ? መከልከል ይቻላል፣ ግን እኔ በቃ ሌላ ሰው አላገባም። የልቤን የገዛኝ ከንተማ ሌላንም በለኛ የልቤ አሁንም አልተገናኘንም። ክፍለ ሀገር ነው እሱ። ያው እንደተለመደው ደብዳቤ ስልክ ነው። በጣም ብዙ ደብዳቤ ነው ማየት። አትደክምም አንተ? በቃ አይደክማት። እኔ የምሰራበት መስሪያ ቤት ሰራ ነበር እሷና ሲያዩት እናትሽ እኮ ስኩል ገርል ነው የምትመስለው፣ አንቺ ምን ሆነሽ ሞተሽ? ሎፍ አትራክሽን የምትለውን 6ኛ ስሜቷ መገናኘት እንደዚህ። አሁን ቤታችን በላይና በታች የምንለዋለን፣ መግቢያና ምንጫ ማለት ነው። እሱ ምንም ሳይደውል ምን በቃ ቤት ልሂድ ብሎ ሲመጣ በዚህ እየሄድኩ ከሆነ እንገናኛለን። በላይ እኔ ብዙ ጊዜ በላይ ሳሪ በላይ ሲሄድ አገኘዋለሁ። የምታስጨንቀኝ ሆይ በህልሜም በወኔም የሚገርም ሰው ነው። ማመሰግነው በቃ እኔን ኢቨን እንድናገር ያደረገኝ እሱ። አሁን ይህን ባላወራህም ነበር በውስጤ ነው የማመላለሰው እና ጽፋ እንጂ እንደዚህ ማውራት ምናምን አልችልም። እሱ ግን እኔ የምንቀይረው ነው። በጣም ላመሰግነው ነው። ፍቅር ህይወት፣ ፍቅር ካለ ህይወት አለ። ሰላም የተወደዳችሁ የፍቅር ህይወት ቤተሰቦች እንደምናችሁ። ፍቅር ህይወት የዩቲዩብ ቻናላችን እንደተለመደው እጅግ የምትደነቁበትን የምትወዱትን የተለያዩ የፍቅር ህይወት የህይወት ልምዶቻቸውን የሚያጋሩ ሰዎችን የምንጋብዝበት ነው። ስለዚህ ዛሬም አንድ እንግዳ ይዤላችሁ ቀርብ ያለው እንግዳችን ማናቸው አስተዋውቃለሁ ማለት ነው። ሙሊም ስለመጣሽ በጣም አመሰግናለሁ። እንግዳዬ ስለሆንሽ እስኪ ለተመልካቾቻችን ራስሽን አስተዋውቂ። የምስራች አያሌው እባላለሁ። የጤና ባለሙያ ነኝ በሙያዬ ማለት ነው። ባለትዳርና የሁለት ልጆች እናት እና የካሳንቺስ የተወለድኩት ካሳንቺስ የተወለድኩት ያደግኩት። በጣም ጥሩ። እንግዲህ ዛሬ የዩቱብ ቻናላችን የፍቅር ህይወት እንግዳ ስናደርግሽ የሚገራርሙ የህይወት ታሪኮች አሉሽ እና ከዛ ውስጥ ዛሬ የምንጨዋወተው የፍቅር የህይወት ታሪክሽን ነው። እስቲ ከዛ በፊት ግን ስለ ልጅነትሽ ትንሽ ብታጫወች። ሁለቱም ነገሮች በጣም የምወዳቸው ናቸው። ልጅነቴና አመጣጤና የፍቅር ታሪኬ እኔ በቃ አለኝ የምለውና ማወራው ነገር በህይወቴ እነዚህ ሁለቱ ነገሮች ናቸው። ልጅነቴን በተመለከተ እንግዲህ እኔ የቤተሰቤ ሁለተኛ ልጅ ነኝ። ኦልሞስት እንደ ታላቅ ልጅ ማለት ይቻላል። ሌሎች ታናናሽ እህቶችና ወንድሞች አሉኝ። ቤት ውስጥ 8 ነን፣ 2 ወንድና 6 ሴቶች ነን። ሴቶች በዛ ስለምንል ያው ወንዶች 2 ወንድሞች አሉኝ እና ስናድግ እናትና አባቴ የመንግስት ሰራተኞች ነበሩ፣ ወታደሮች ነበሩ። አባቴ መጀመሪያ ወታደር ነበረ፣ ፖሊስም ነበረ። በኋላ ደግሞ አውራጃና የሚባል ነበር በፊት፣ አስተዳዳሪ ነበረ፣ የታወቀ ሰው ነበር። እናቴ ደግሞ ወታደር ነበረች፣ እሷም 50 አለቃ ነበረች። እሷ በጣም ጎበዝ ሰውና በጣም በቃኛን በደንብ ቀርጻ ያሳደገች ነች። አባቴ ብዙ ጊዜ ክፍለ ሀገር ዘመቻ ምናምን ሄድ ነበረ። ብዙውን ጊዜ ከእናታችን ጋር ነበረ። አባቴ ደግሞ ተጫዋች፣ የማይቆጣ ምንም ገርፎን ምናምን አያውቅም። በቃ ይሄ ጥሩ የምትለው ሰው ከማንም ጋር በጣም በስምምነት የሚኖር ጸሐፊ፣ ጋዜጠኛ ነበር በሙያው ማለት ነው። ወታደሩ ነው ያ ወታደር ቤት የሚሰራው በጸሐፊነት በጋዜጠኝነት ነው የሚሰራው። ብዙ
ጽሁፎችና ብዙ ድርሰቶችን አውጥቷል። ጋዜጦች ላይ፣ መጽሔቶች ላይ፣ ሬዲዮ ላይ ይሰራ ነበረ። እኛ ስናድግ እኔንና አንዱ ወንድሜን ዮሐንስ አያሌው እንትን ያስነብበን ነበር። የማስታውሰው ጋዜጣ ምናምን ያመጣና መቅረጸ ድምፅ ይዝና እንደዚህ አንብቡ፣ እንደዚህ ይህ እንዲሰበር አድርጉት፣ ይህ እንደዚህ ወጣ፣ እንደዚህ ነገር ይለን ነበረ ይመስለኛል። ወደ ጋዜጠኝነት በጣም ይደረሳል። ኮች እያረጋችሁ ነበር ማለት ነው። እንደዛ እንድንሆን ወንድሜ በዛው ነው የቀጠለው። የሚሰራው ሚዲያ ላይ ነው። አብዛኛው ጆን ማለት አሁን ካናዳ ያለው ማለት ነው። እና የሚሰራው እዚህ ቲቪ ይሰራ ነበረ፣ በጋዜጠኝነት በሪፖርተርነት እንደዚህ ይሰራ ነበር እና በኋላ ወደ ካናዳ ሄዶ አሁንም ሚዲያ ላይ ይሰራል። ሌሎቹ በሙሉ እንደዚህ በጣም ወደ ጥበብ ይነሳ እንዲህ ታውቃለህ፣ ሙዚቀኛ ነው፣ ዘፋኝ ነው፣ ኮሜዲያንም ነው። እነ ቤቲም እንደዚሁ በቃ የሚዲያ ሰው ናት። አዲስ አሁን እህቴ ድምጿ በጣም ቆንጆ ነው፣ በጣም ትቀልዳለች። እንደዚህ አይነት ነገሮች አባቴ በጣም ቀልደኛ ነበር። በጣም ከእሱ ጋር ስትቀመጥ በቃ ጥርስ አይከደንም። እንደዚህ ፐብሊክ ነገር ውስጥ ታክሲ ውስጥ አውቶቡስ ውስጥ ከገባ ለአገልግሎትም በሄደበት አስቆ ተጫውቶ ነው የሚመለሰውና እንደዛ አይነት ቤተሰብ። እናቴ ደግሞ በጣም ጎበዝ ጠንካራ ነው። ይሄ ቤተሰባችንን በጣም ብዬ ልንገርህ፣ እኛ በጣም እንዲህ ስርዓት ተከትለን እንድትሄድ የሚያደርግ አስተዳደግን ያሳደገችን። ትልልቅ ሆነን ራሱ እኔ አሁን ስራ ስመደብ እናቴ ናት ይዛኝ ሄደችው እና ቢሮ ውስጥ ገብታ ደቡብ ክልል ሆኖ አዋሳ ነበረ ቢሮ እና እዛ ሄደ ዶክመንቴን ይዛ ትገባለች፣ ኃላፊዎች ጋር ማለት ነው። ትገባና ጤና ይስጥልኝ ጌታዬ ምናምን ትላቸዋለች። ከዛ ምንድነው እሷ ያው ተለቅ ስለምትል ልጄ ተመድባ እዚህ የታለች የተመደበችው? እሷ ትንሽ ልጅ ናት፣ መናገር አትችልም፣ በጣም ትፈራለች። እኔ በር ላይ ቆሜያለሁ፣ ዶክመንቴን ይዛ የምትገባው እሷ ነው። ከወር በላይ እዛ ያው የምደባ መለለስ ላይ ምናምን አብራኝ ቤት አዘጋጅታም ብላና በህይወቴ በእያንዳንዱ ነጥብ ውስጥ አልጠፋችም። እኔ ያለሷም መጓዝ አልችልም ጭራሽ ማለት ነው። የትምህርት ቤቱ አይደለም የሚገርመው፣ ትምህርት ቤት ሚኒስትሪም ስፈተን ማትሪክም ስፈተን ይዛኝ ትሄዳለች፣ ይዛኝ ትመለሳለች። ከዛ እንደውም ትዝ የሚለኝ ፓስተር ስማር ዲኑ ምን አለ፣ እንደ ኬጂ ወላጅ ያመላልስሻል እንዴ ራስሽን ችለሽ ነይ እንጂ አለኝ። ፓስተር ድረስ ምናምን ሄጄ አላውቅም። ሄጄ የማውቀው የተማርነው በራችን ላይ ነው። ምስራቅ ኮካ አስፈወሰ በራችን ላይ ነው። እንደውም የትምህርት ቤቱ ጓሮ ነው የኛ ቤት እና ወክ አድርገን ነው የምንገባው። ብዙም ሩቅ አልሄድንም። ሃይስኩል የተማርኩት ሚኒሊክ ነው። ሚኒሊክም ሲሄድ አመላልሳኝ በስላሴ በኩል በእግር እንድንመጣ ከአንድ ሰው ጋር ከእሷ ጋር ምናምን ትለኛለች። እንደዛ ነው ሁላችን እንደዛ ነው ያደግነው። የሚገርም አታችመንት ነው የነበራችሁ። እንግዲህ ካሳንቺስ ነው ተወልደሽ ያደግሽው እና ምን አይነት ውስጥ ትዝታለሽ ካሳንቺስ? አሁን እንግዲህ ያው እንደምናውቀው ቦታው የለም። ሰፈራችን እንደውም ባለፈው ፌስቡክ ላይ ጽፌ ነበረ። በጣም በቃ እኔ እንግዲህ 2000 ላይ ቤት ወደ ብርጭቆ ደረሰንና ሄድን እዛ ለመኖር። ስከራይም ካገባው በኋላ እዚሁ አካባቢ ካዛንቺስ ነው እየተከራየሁ የምኖረው ነበርና ያው ከቤተሰብ ማጠገብ ስትሆን ለልጅም ለቤተሰብ ብቻ ለኑሮ ይመቻል። በኋላ ቤት ሲደርሰን ወደ ብርጭቆ ሄድን ነው እንጂ የተባለው አልሄድንም። ከካዛንቺስ አልሄድንም። በቃ ሁሉም ነገራችን ካዛንቺስ ስንገናኝ ነው የምንባባለው። እህቶቼም ጋር ስንቀጣጠር፣ ከማንም ጋር ስንቀጣጠር፣ ከባለቤቴም ጋር ተያይዘን እንመጣለን። ከሳምንት ውስጥ በቃ 3-4 ቀን እዚህ ነን እናድራለን ጠዋት። ከዛ ብዙ ሰው የሚያውቀው እኔ ካዛንቺስ እንደምኖር ነው እንጂ ሰፈር እንደለቀኩ ራሱ አያውቁም። ይመቻል ሰፈሩ በጣም የእውነት ለመናገር የትም ሄደ። ለምሳሌ አሁን ቤተክርስቲያን ሊድ ስትል በሁሉም አቅጣጫ ገብርኤል አለ፣ ኡራኤል አለ፣ ማታ ኪዳነ ምሕረት
ስላሴ ያለ በእግር ነው የሚሄዱ እስከ እስጢፋኖስ ድረስ ለሁሉም የተመቸ ነገር ገበያ ብትል። እንደውም የሆነ ጊዜ ያነበብኩት ጽሑፍ ከሌሊቱ 10 ሰዓት ቆሎ የሚሸጥበት ሰፈር ብላ ካዛንስ ከምቾቱ የተነሳ ማለት በቃ ኦፕን ነው፣ ክፍት ነው፣ ነገር ሰላም ነው ለማለት ነው። ከሌሊቱ 10 ሰዓት እንኳን ቆሎ አታጣም፣ ቆሎ ይሸጣል። በጣም የምወደው ሰፈሬ። ብዙ ሰው አክቹዋሊ እንደዛ ሲል ሰማለሁ። እና ምን የፒያሳ እና ካሳንቺስ ምንድን ነው የተለየ ነገራቸው እላለሁ። ብዙ ጊዜ ኦልድ ናቸው፣ ብዙ ኤክስፒሪየንስ የሶሻል ላይፉም የከተማ ነገሩ ብዙ አታችመንቱ ጠንከር ያለ ነው የነበረው። ቀደምት ሰዎችም ስለኖሩበት ሊሆን ይችላል። በጣም ጥሩ። እንግዲህ ወደ ዋናው ኮሚታችን ስንመጣ የፍቅር ህይወትሽን ከየት ጀመርሽ? በጣም ጥሩ። እንግዲህ እኔ እንዳልኩ አስተዳደጌ በጣም በቃ ይሄ ከቤተሰብ ጋር በጣም በመጣበቅ ለብቻችን አንንቀሳቀስም። ከእናቴ ጋር ከእህቶቼ ከወንድሞቼ ጋር እና ይሄ ሃይስኩል እና ኤሌመንተሪ ላይ ያለው እንደ ሌሎች ልጆች ጓደኛ ምናምን ወይም የወንድ ጓደኛ ነገር እንደዛ አይነት ኤክስፒሪየንሱ አልነበረኝም። ወዲያው ምንድነው የሆነው ወደ ኮሌጅ መሄድ ነው። አምቦሻ ኮሌጅ መሄድ ነው። እኔና ታላቅ እህቴ ነበር የተመደብነው። ጠይቀን ነው አንድ ላይ እንድንሆን ጠይቀን አመልክተን አምቦሻ ኮሌጅ ተመደብን። ቅርብ ነው። እንደገና ስትወጡ የግብርና ስራ በጣም ሰፊ እድል አለው። እንደዚህ አይነት ነገሮች አባቴ ግን አንቺ ግን ሐኪም ብትሆኝ ይለኝ ነበረ በፊትም ማለት ነው። ያው የድሮ ሰው ማንኛውም ኢትዮጵያዊ የሕክምና ሙያ በጣም ስለሚወድ ሐኪም ብትሆኝ የተሻለ ነው ይለኝ ነበር አባቴ ደጋግሞ። ከዛ እኔ ግን ተራ ምክንያት በማቅረብ የሆስፒታል ሽታ ያስጠላል፣ ከህይወት ጋር ብዙም አይገናኝም፣ ግን ያው ልጅ ሆነ የምታስብበት ነገር ነው። ዞሮ ብቻ አምቦሻ ኮሌጅ ሄድ። እዛ ስንሄድ ያው ከቤተሰብ ትለያለህ፣ ነፃነት ይኖርሃል ምናምን ነገር አለ። ግን ከዚህ ደግሞ የተመከርከው ነገር አለ። እንደዚህ በፊት ቀድሞ ዩኒቨርሲቲ ኮሌጅ ሄዱ ጓደኛም ዘመድ ቤተሰብም ይመክራል። በቃ እንደዚህ አይነት ነገር ውስጥ እንዳትገቡ፣ የፍቅር ጓደኝነት ውስጥ እንዳትገቡ፣ ትምህርትን ያሰናክላል ትባላለ። ግን አልቀረም ያው። ስለዚህ የፍቅር ህይወቴ ተጠነሰሰው አምቦሻ ኮሌጅ። ማንን አፈቀርሽ? እንዴት ነበር ሂደቱ? ሂደቱ በጣም እንግዲህ ያው ተሰባስበን ስትኖር በመቀራረብ ሂደት ብዙ እንትኖች ይኖራሉ። መጨረሻ ላይ ግን ብርሃኑ ራቦ የተባለ አብሮኝ የሚማር ወጣት ወደ እኔ በጣም በመሳብ እየተቀራረብን መጣን። አብረን እናጠና ነበርና ብዙ ነገሩ ከኔ ጋር እኔ የምፈልገው አይነት መጀመሪያ ለፍቅር ሀሳብ ሳይሆን በመሳሳብ አለ አይደለም። በጣም ስትቀራረብ ሳላቀው ሚስ እያደረኩት ምንድነው የሚሰማኝ ስሜት አለ። ምንድነው ሲቀር የሆነ ቅርቅር በመጣ ነገር መናፈቅ ነገር እየተሰማኝ ሄደና መሀል ላይ ወደ የመንግስት ለውጥ ነበረ። ወደ ዘመቻ ሄድ ብላቴ ውትድርና ሄደ። በጣም ትንንሽ ነበር። በጣም የሚገርም ነው። ብቻ ማለት እስኪ አሁን ራሱ ኢማጅን ብታረግ ትንንሽ ሃይስኩል የጨረሱ ተማሪዎች ለጦርነት ወይ ደግሞ ያው ወታደራዊ ስልጠና ባይዘይ ስልጠናው በጣም ጥሩ ነው። ለዲሲፕሊን ለጥንካሬ ፊዚካል ስትሬንግዝ ይሰጣል ምናምን ነው። ጥሩ ነው ወታደራዊ ስልጠና ሰዎች ቢያገኙ በሰላማዊ መንገድ። ፋይናሊ ግን ወደ ጦርነት ከሆነ እጅግ በጣም ሆረብል ነው፣ ያስፈራል በጣም። እና በዛም ወቅት መሀል ላይ ያው ሁላቸው ወንዶችና ሴቶች ለብቻ ሄድ ነው ተለያይተን ነበረ ምናምን። ተመልሰንም ስንመጣ የመንግስት ለውጥ ስለነበረ የመገናኘት እድሉ እየጠበበ መጣ። መጨረሻ ግን ተመልሰን ገባን።
እዛው አምቦ ገባችሁ? ገባን። ያው ተረጋጋ፣ ሀገር ተረጋጋ፣ ተመለስን። ገባን 84 ላይ ህዳር 3 ቀን የፍቅር ጅማሬ ተደረገ። እሺ ከዛስ? ህዳር 16 ቀን ከዛስ? ከዛ በኋላ ያው ጓደኛ ሆነን አይ እኔ ምንድን ነው የሰማሁት በቃ አስቸገረችኛል አመላለሰችኝ ስቃይ በዛል እንግዲህ 83 ነው የገባነው እና ወደ ያችን 1 ዓመቷ ትንሽ እንትን ነበረች። በእርግጥ እኔ ምንድን ነው በወንድምነት ነው እንዳልኩ ያው ከውጭ የተመከርከው ነገር አለ ምናምን ይጋጭባልና እኔ በቃ ወንድምና እህት ነን። ጥሩ ነው ያለን ጓደኝነት፣ አብረን እናጠናለን። እሱ ጎበዝ ተማሪ ነው፣ ሰቃይ ተማሪ ነው፣ የባቻችን ሰቃይ ነው እና ያስጠናናል። ትምህርት ላይ ደግሞ ቀልድ አያውቅም ምንም ነገር በቃ ይሄ ትምህርት ከሆነ ቀልድ ምናምን የለም። ከዛ ውጭ ነው ጨዋታ፣ ከዛ ውጭ ነው እንጂ የለም። እኔም እህቴም አንድ ሌላ ብርሃኑ በቀለ የሚል ጓደኛችን አለ። ለ4 በቃ በደንብ ነበረ የምናጠነው እና ከዛ ውጭ ለማስቸገር ሳይሆን እህትና ወንድምነቱ ይሻላል እንደዚህ ነገር። በኋላ ግን ያው ሳላቀው ወደ ፍቅር የገባው ነበርና ማጣት አልፈልግም። እሱ ወደ ጓደኝነቱ በደንብ ገባን። እንግዲህ አሁን ቤተሰብ አደራ ብሎች ነው እሱ ምን ብለሽ አስረዳሽ? ቤት ስትመጪ ምን አለሽ? እሱ በጣም ከባድ ነበር። ወደ ቤት ስመጣ እንዳሁኑ እኮ አይደለም። አሁን የኔ ልጆች ሪላክስ ሆኖ ነው ይነግሩኛል። በጣም አሪፍ ነገር ነው። መንገድ ትመክራቸዋለህ፣ መንገድ ትመራቸዋለህ። ይሄ ትክክል አይደለም፣ ይሄ ትክክል ነው ትላለህ። ያኔ እንደዚህ አይነት ዲስከሽን አይታሰብም። አሁን እኔ ባደግኩበት አይነት መንገድ ለእናቴ እንደዚህ ነው ብዬ መንገድ በፍጹም አልነበረም። ከዛ ያው እንደ ሌሎቹ ጓደኞቼ እቤት ይመጣል፣ አብረን እንሆናለን እንጂ እሱ ቦይፍሬንድ ነው ወይ ደግሞ የወንድ ጓደኛዬ ነው የሚል በድፍረት መናገር አልቻልኩም። በኋላ እኛም ቤት ያው ለውጥ መጣ፣ አባቴ ማረፈ። እንደገና የቤቱ በርደን ደግሞ እኔ ላይ ወደቀ። ስለዚህ እህቶቼ ወንድሞቼ የሆነ ነገር ላይ ማድረስ አለብኝ። አንቺ ነሽ ኃላፊነት ወስደሽ አሁን ቴክ ኬር የምታደርጊው። እናቴ መደገፍ አለብኝ ነገር ላይ ገባው። የመጠናናት ወይ የመጠላላት ወይ ደግሞ ያለመፈላለግ ሳይሆን ኑሮ በኑሮ ምክንያት ይሄ ሂደት ስንት ጊዜ ፈጀ? 10 ዓመት። ረጅም ጊዜ። መጀመሪያ ለማነገርሽ ግን ከቤተሰብ እህቴ ታውቃለች፣ አብረን ስለነበርን። ታላቅ እህቴ እሷ ብቻ ናት የምታውቀው። ሌሎቹ በጣም ነው የሚወዱት። ከቤት አይጠፋም፣ ይመጣል። ቤት ነው የሚያገኘኝ። ተቀጣጥረን ውጭ ምናምን ነገር የለም። ቤት ስለሚያገኘኝ ሲመጣ በቃ ያው እንደ ቤተሰብ አካል ይወዱታል። ከቤት የጠረጠረ የለም አይቀርም ይመስለኛል። ያኔ ስለሆንኩኝ ማዘር አልጠረጠረች። ወንድሜ ምናልባት እናት እህቶቼ ያው ትንሽ ጥርጣሬ ግን ታላቃቸው ስለሆንኩኝ እንደዛ መጨረሻ ላይ ሽማግሌ ነው የተላከው። ምንም ሳይባል 8 ዓመት ላይ ሽማግሌ ተላከ። ምንም ነገር ሳይባል በጣም ረጅም ጊዜ ነው። 8 ዓመት ሽማግሌ ሲላክ ምንድነው የሆነው? እንዳሁኑ ያሁኑ ትንሽ ለኔ ግራ ይገባኛል። ሽማግሌ የሚለው ያው እንደውም ፌስቡክ ላይ አንድ ቀን ጽፌ አጥፍቼው ይሄ ነገር እንዴት ነው እያልኩ ለእኛ ጊዜ ያው ሩቅ አይደለም። አክቹዋሊ እንደዛ የሚባለው ነገር አይደለም። ሀሳቡ ይመስለኛል የሽማግሌ ልጅህን ለልጅ ያደር እንደዛ ነገር ነው። እና ሰዎች አሰባሰብኩኝ። ብርሽ እንትን ነበረ፣ ክፍለ ሀገር ነበረ። ተነጋገርን፣ በቃ ውሳኔ ላይ ደረስን። ወንድሜ ስራ ጀምሯል ምናምና ትንሽ ቤት ውስጥም ትንሽ ደህና ነገር ሆነና ወደ ራሴ ህይወት ልምጣ የሚል ነገር መጣ። ሽማግሌ ላክ።
እሺ ከዛ ሰዎች ተሰበሰቡ ምናምን። እናቴ እሑድ ቀን እድር ስብሰባ ነበራት። ለማንም አልተናገርኩም። ቤት ውስጥ ሽማግሌ ይመጣል እዚህ የሚል ነገር አልተናገርኩም። ሰዎች ይፈልጉሻል ብለው ብርሃኑ በቀለ ጓደኛዬ እናት ፈልጌሽ ነበር ምናምን ብለዋት መጡ። ከዛ መጡ ሽማግሌዎቹ። የእውነት ደንግጣለች። ሲነግሩኝ ሰዎቹ በቃ በጣም ለምን ደስ ታደርጊያለሽ ምናምን ልክ አላግባብ እንደተደረገ ነገር ነው ሰዎቹ ያሰቡት። እኔ ይህን ሁሉ ዓመት እንደመጣሁ ምንም አላወቅም። እንደው ድንገት ለምን ሆነ አይነት ነገር በቃ ቸኮለች ነገር ሁሉ እየተባለ ነበር። እንደዛ የሚያስፈልግ እድሜ ማለት ነበር። 8 ዓመት ከኮሌጅ በኋላ ትልቅ ነው፣ ብዙ ነው። ከዛ በቃ እቺ ትንሽ እህቴ ቤቲ እንደው ውጡልን ከቤታችን ምናምን ብላ ትንሽ ነበረች። አለቀሰች፣ ሁሉም አለቀሱ፣ እናቴም አለቀሰች። እኔ ወጣሁ ከቤትና አልነበርኩም። ጓደኛዬ ጋር ማህበር አለኝ ብዬ ሄጃለሁ። ማታ ስመጣ በር ላይ ቆሟል ቤቲና እናቴ። ከዛ መጣች ነገር ተባብለው ከዛ ጠዋት ማታ ምንም አልተወራም። አንድ ጓደኛዬ ደግሞ አለች ራህመት ከደሴ መጣ። ከእሷ ጋር ቡና ተፈላ ምናምን አለፈ። ምንም ነገር አልተጠየቁም አለፈ። ጠዋት ቤተክርስቲያን ከእናቴ ጋር የሚሄድ ልማድ አለን። በጠዋት ተነስተን ቤተክርስቲያን እንሄዳለን ሁልጊዜም እና አይኔንም አላየችም። ላግባሽ አሉኝ አለች። ከዛ ምናምን አልኩኝ። ከዛ ምን አስበሽ ነው በዚህ ነገር ዲስከስ እናደርጋለን። መከልከል ይቻላል ግን እኔ በቃ ሌላ ሰው አላገባም። ደነገጠች። ሌላ ሰው አላገባም እሱ ነው የማገባው። እናንተ ግን መፍቀድም መከልከልም እጅሽ ላይ ነው። እንዲህ እያልሽማ እንዴት አለች። በሳምንቱ ያው ተቀጥሮ ነበር። ቤተሰብ ተሰብስበው አንዱ አጎቴ እንደውም ምን ይላል እንዴ አንቺ የት ሀገር ነው ያደግሽው? አዲስ አበባ አይደለም እንዴ? እንዴት ነው ሽማግሌ ላመጣ ነው እንዲህ ብለሽ ማትነግሪያት አለ። ዝግጁ እንዲሆኑ ማለት ነው። አይ እንደሱ ማለት ከቻልኩኝ ሽማግሌ አያስፈልግም እኔ መንገር ከቻል ለእኔ ይሄ ሀሳቡ ለእኔ እንደዛ ነው የነበረው እኮ ነገር አይደለም ባህሉ። ባህሉ እኮ አሁን ድግስ አድርገው የሚጠብቋት ነገር እንደውም በጣም ያሁኑ ደግሞ ተለየ። መንቀፊ አይደለም ግን እኔ እንደ ባህሉ ቢነቀፍም ልክ ነው። እንደ ባህሉ ልጅሽን ለልጄ ከዛ እንደውም ጥያቄዎችም አሉ እኮ እምቢ መባልም አለው። እምቢ ይባላል እኮ አሁን ተስማምተን አድርገን ሄደን የምንልከው ፎርማሊቲ ሊሆን ይችላል። ግን በፊት የነበረው እምቢም አለ። እንደገና ብዙ ነገር የሚጠየቅም አለ መተዳደሪያ ምናምን። በኋላ ደግሞ እየተሻሻለ ሲመጣ የጤና ኢሹ ሁሉ መነሳት ጀመረ። እንደዚህ ነገር አለና እንደውም አሁን ወደ ክፍለ ሀገር የጤና ኢሹ ወረቀት አምጡ እስከማለት በተለይ HIV እኔ በሙያዬ የማውቀው እንደውም እዚህ ቆይተው ራሱ ወደ ገጠር ሲገቡ ወረቀት የሚጠየቅበት ሁኔታ ማለት ይሄ ነው እንግዲህ ሂደቱ እስከማውቀው። የኔም እንደዛ ነበረ ለማለት ነው። በዛ ሁኔታ ቆየን። ቀለበት አድርጋ ትቆይ የሚል ነገር መጣ። ያው በርሽን ክፍለ ሀገር ስለነበረ ቀለበት አድርገን ደግሞ ኦልሞስት 3 ዓመት ከ2 ዓመት እንደዚህ። ከቀለበቱ በፊት ነው ከቀለበቱ በኋላ ነው? አንዴ ቦረና ሄደሽ ነበር? ቦረና እስኪ እሱን ሞት ንገሪኝ። እሱን የሄድኩኝ ጊዜ በቃ ሊየው እስኪ ሰርፕራይዝ ላድርገው አይነት ነገር ብዬ ተነስቼ ሄድኩኝ። እንትን የለም ስልክ የለም። የእንትን ስልክ ነው ያለው የቢሮ አስመዝግበህ ምናምን ካወቅ እሱን ተመዝግቦ ቴሌ ወረፋ ጠብቀህ ምናምን ታወራው ማለት ነው። እና ደብዳቤ ነበር በጣም ደብዳቤ መጻጻፍ ነበር። ከዛ ተነስቼ ጓደኛውን የብርሽን ጠርቼ ከመታራ ተያያዝንና ሂድ። ሩቅ ነው በጣም ቦረና በጣም ሩቅ ነው። ኬንያ ኬንያ ጠረፍ ላይ። ከዛ ስንሄድ ያቤሎ የሚባል ከተማ
ቆየንና ምሳ ብሉና ከዚህ በኋላ ባይሱዙ ነው የምትሄዱ ተባለ። እውነት ለመናገር እንደዛ እንትን አልመሰለኝም፣ በጣም ስብስብ አልመሰለኝም። መጀመሪያ በሚኒባሶች እያቆራረጥን ደረስን። ያቤሎ ስንደርስ ግን ወደ ውስጥ መንገዱ ፒስታውን እንትን ነው ተባለ፣ ባይሱዙ አሪሮ ወደምትባለው ከዛ እዛ እንትን እያለን ለጓደኛው ምንድን ነው የምለው እኔ ብርሽ እዚህ ከተማ ያለ ይመስለኛል። እሱ ደግሞ ፈርቷል ለካ እንዲህ ርቀን መሄዳችንን አልወደደም። እኔ እንትኑንም አልነገረኝ መፍራቱን። ግን ምን ይላል አትቀባጥሪብኝ እባክሽ ምናምን አለ። ከዛ ምናምን ብዬው እኔ እዚህ ከተማ ያለ ቀልቤ እንደዛ ይነግረኛል አልኩት። እዚህ ያለ ይመስለኛል እያልኩት እንደዛ ብዬ ዞር ከማለቴ በሞተር እንዲህ ያልኳል ብዬ ስጮህ እሱ የመሰለው እንዲህ ኢማጂን ያደረኩ ነው የመሰለው እንጂ የምር ያየሁት አልመሰለው። ከዛ ፍለጋ ቀጠል። ሰፊ ከተማ ነው፣ የንግድ ቀን ነበረ፣ በጣም ብዙ ሰው ነበረ። ከዛ የሆነ ልጅ አብሮን የመጣ ነበር ከሀገረ ማርያም ከዲላ እንትን አብሮን ሚኒባስ ውስጥ ነበር። አሬሮ ነው የምንሄደው ስንለው ጥሩን ያሳያችኋለሁ ብሎ እንትን እየጠበቅ ነው ነበር። መኪናው እስኪሞላ ነበር የምንጠብቀው። እሱ መጣ። አየሽው ምናምን ቆይ እንግዳው የሚገባበትን ቤት እኔ ስለማቅ እዛ ሄጄ እንትን እላለሁ ምናምን አለ። ሄድንና እንትን ጋር ቁጭ አለኝ ባስ እሱ ፈላልጎት የምረው ግብርና ሄድኩኝ ያለ ምናምና አገኙ። እህትና ወንድምህ እየጠበቁ ነው ሲለው አትቀልድ እባክህ ከዛ እዚህ ማንም አይመጣም ምናምን ይለዋል። ወዲያው ትዝ አለኝ አለ። እሱ ደግሞ የመጣው ለእኔ ስልክ ሊደውል ስልክ ደወለና የለችም ስለተባለ በቃ ዝም ብሎ ሄዶ ከዛ ልክ የለችም ከሚለው ጋር አንገጣጠምና መታለች። ተነስቶ ሲመጣ ልክ እንዳየኝ እንትን ቱቦ እንዲዘሉኝ በሞተር በጣም ደነገጥ። በጣም የሚገርም አድቬንቸር ነው የሚመስለኝ እሱ ያችን 90 ኪሎ ሜትር ከዛ በሞተር አብረን በሁለቱ ጓደኛ ነበር እነሱ ባይሱዙ አሪፍ ነገር ነበር፣ ደስ ከዛ ምንድን ነው ያለኝ ምግብ ምርጫ ላይ አንቺ ማትሪው ምግብ ነበር የቀረበውና ግን ረሳቸዋለ ይዛ እኔ ከድሮም እንትን አልበላም እንቁላል ከቀቀሉ ውስጡ ማለት ነው። እችን ከበሯን ብቻ ነጯን የምበላው። ከዛ ከጓደኛው ጋር ስንሄድ እንትን እያልኩኝ ሰጥቼዋለሁ። ለካ አልወድም ትዝም አላለኝ። ከዛ እሱ ሲያጎርሰኝ ዝም ብዬ እበላለሁ። ይሄኛው እያየ ቅድም አልወድም ስትይ ነበር ምን እለዋለሁ። ደግሞ ምንድን ነው ያልወደድኩት እንትን አላለኝም። አካሄዳችን የተገናኘንበት መንገድ ምናምን እሱን ነበር እያሰብኩ የነበረው። አላስተዋልኩትም። ኢንቲዩሽናችሁ ነው በጣም የሚደንቀኝ። ወዲያው እሱም መታለች ብሎ ማሰብ አንቺ እዚህ ከተማ ነው ያለው ምንም ሳይኖር ማለት ነው እንግዲህ እና ሆኖ ደግሞ ያገኘሽበት እሱ በጣም የሚገርመኝ ነው። ሌላ እንግዲህ የቀለበት ስነስርዓታችሁና የሰርግ ስነስርዓታችሁ ደግሞ በጣም የሚገርመኝ አንዱ እሱ ነው። እስቲ እሱን አጫውቺ። እንዴት ነበር ከቀለበቱ ጀምሮ ወደ 5 ጊዜ ምናምን እየተደገሰ በስነስርዓት እላቸውን ላይ ያለቀው የሰርግ እና በጣም በቃ የቀለበቱ በደንብ ተደግሶ ያው ሽማግሌ ከተላከ በኋላ ቀለበት ያለ ከዛ ተመልሶ ወደ ቤት እንዴት እንትኑ ረጅም እንደሆነ ከዛ ወደ ቤት ገባን። ተደግሶ ነበር። በደንብ ልብስ ተሰርቶ ነበር። መናፈሻ ሄደን ነበር። ብቻውን ውስጥ የሰርግ አይነት ነገር ሆኗል። ከዛ በቃ ተመልሼ ደግሞ ወደ ቤት ሄድኩ። ያ ደግሞ እግዚአብሔር እጅ አለበት ነው የምለው እኔ። ወዲያው በርሽ ትምህርት ጀመረ። ዲግሪ ምናምን ጀመረ።
ያችን ጊዜ ኖረን ጥሩ ነው። አሁንም አልተገናኘንም። ክፍለ ሀገር ነው ያው እንደተለመደው ደብዳቤ ስልክ ነው። በጣም ብዙ ደብዳቤ ነው ያለን። በጣም ብዙ አሁንም ደብዳቤ መጻፍ ትወጃለሽ? አንዴ እንደውም ቢሮ ውስጥ ጽፍ ጓደኛዬም ተምቹ ምጽፍ ስትለኝ ለባሌ ደብዳቤ ስላት አብራችሁ አይደላችሁ እንዴ? ስታይ ማታ ሰጠዋለሁ ስላት እንዴ አይነት ነገር ደስ የሚገርም እኮ የህይወት ልምድ ነው የራሱ ቆንጆ ነገር ነው። ከዛ ያንን አመት እሱ እየተማረ ነበረ እየሰራው ቆየው። መጨረሻ ላይ እኔ ያው አዲስ አበባ ነው ስራ የቆየሁት። ትንሽ ጊዜ ነው ክፍለ ሀገር የሰራሁት። አላማ ሰርቻለሁ። ያችን ሰራውና እንደምን መጣሁ ወደዚህ። ከዛ ወዲህ እዚህ የሰራሁት እሱ ግን ክፍለ ሀገር ሰራ ነበር። በዛ ምክንያት ያው መገናኘት አልተቻለም። 10ኛ ዓመት ላይ እዚሁ ስራ እንትን አለ አገኘ። በዛችው ዓመት እንደገና ሰርግ ተደገሰ። እንደገና ዋናው ሰርግ ሆነ። የቤተክርስቲያን ስርዓት ተደረገ ምናምንና ተጋብተን ጀምር። እኔ ሳስበው ተጋብተን ስንኖር ለዚችው ነው ወይ ሁሉ ጊዜ ቆየ ነው ትላለህ ማለት ይቻል ነበር። በቃ ብዙ እንትን ሁለት ስትሆን ትጠነክራለህ እንጂ ማስቀደም፣ መተማመን ማስቀደም፣ ምኞትን መቀነስ ገባ። እነዚህ ነገሮች ካሉ ከዛ በኋላ ብዙ በረከቶች አንተጋ ይመጣሉ። በኋላ አብረን ስንሆን ብዙ ነገር እየቀለለ እንደዚሁ ጥሩ ሆነለን። ብቻ ቤተሰብም ግን ቤተሰብን ማክበር ትልቅ ነገር እውነት ለመናገር ማለት ነው። እና ያኔ እንደዛ የመሰላቸው እኔ ታላቅና ለቤተሰቡ በደንብ ሳፖርት ሳረግ ስለነበረ ነው እንጂ ከንትን አይደለም፣ ከመጥፎነት ወይ እንደዚህ አንታገቢን ከማለት አይደለም። የእነሱን ነገር ጠብቄ ሄድኩት። መጨረሻ ላይ በጣም ነው እነሱም ሲረዱኝ ሲደግፉኝ ነበር። ልጆቼ ሲያድጉ ያለ ሀሳብ ያሳደጉት እናቴ በተለይ እናቴ በቃ ሁሉ ነገር እኔ አመት ባለ ራሱ አላውቅም። ቤት አሁን እሷ ካረፈች በኋላ ቤት አመት ባል ማሳለፍ በጣም ነው ግራ። መጀመሪያ አካባቢ በጣም ተቸግረን ነበር እና ከባለቤቴም ጋር በደንብ እንደ ጓደኛ ነው ከእሷ ጋር አማችን ናት እንደምትለው ሳይሆን እሱም አፕሮቹም እንደዛ በጣም ጥሩ ነው። ሰው ይወዳል፣ ደግ ነው። ለቤተሰብ ደግሞ በጣም ዋጭ ነው። በደንብ ቤተሰብህን የሚያከብር የሚያፈቅር። እኔ ቆይ ስለው ይህንን ላድርግ ወንድሜ እንደዚህ እህቴ እንደዚህ ስትሆን ከኔ ይበልጥ በቃ እሱ ነው በደንብ ለቤተሰብ ሲያስብ የነበር። ተደጋግፈን እንዲሆን እኔ ምን አገባኝ የነበረውን ነገር በሙሉ አብረን ተወጣ ነው። ታግሶኝ የራሱ ጊዜ በፍቅር ማጣት ማስቸገር ምናምን አይደለም። የሚገርም ጽናት ነው እውነት ለመናገር 10 ዓመት ያክል ታግሶ ከዛ በኋላ ወደ ትዳር መሄድ አሁን ላይ አስባለሁ ምን ይሆናል 10 ዓመት በወራቶች የሚቆጠሩ ጊዜያቶችን ሰዎች አሁን የሚተጋገሱ አይመስልም። እና ምን ይመስልሻል ግን አንቺ ስትታዘብ እንደዚህ ለምን ሆነ ይመስልሻል? እኔም እንደዚህ አስብና ልጆችን እጠይቃለሁ። ያው እንግዲህ ቤት ትልቅ ሲሆን ከታች ያሉትን እንዴት ነው ወደ ትዳር አንድ ጊዜ የቢሮ ልጅ ናትና ማረሳው ነገር ነው። እኔ የምልሽ እንደው በፍቅር ስንት ዓመት ትቆያላችሁ ስላት አሁን እኮ ምን ቀጥሮሽ ትንሽ እንኳን ብታረፍጂ እዛው ካፌ ውስጥ ሌላ ማድረግ ይጀምር። ሁሉንም ማለት አይደለም፣ የእሷ ኦፒኒየን ነው። በእርግጥ ግን ይመስለኛል እኔ ትዕግስት ማጣቱ አለ፣ ብዙ ነገር መፈለግ ደግሞ አለ፣ መመኘት። እኔ ሁልጊዜ የምለው ምንድነው
ከዜሮ መጀመርን አይፈልጉም ብዙዎቹ። አሁን የሚታየው ነገር ከዜሮ መነሳትን ሀብት ንብረት እኮ ቢኖር ክፋት የለውም፣ ጥሩ ነው። ግን እንደ እንትን መቀመጥ የለበትም፣ እንደ መስፈርት ወይ ዋና ክራይቴሪያ ተደርጎ መቀመጥ የለበትም። ዋናው ክራይቴሪያ ምን ያለበት ፍቅር፣ መታመን፣ የሚሰራ የሚጥር ሰው ነገን ያሻግረኛሉ ብለህ ነው ማሰብ ያለብን። ፉክክር ውስጥ መግባት አያስፈልግም። የኔ ጓደኛ እንደዚህ ነችና እኔ እንደዚህ የሚል ነገር ውስጥ መግባት፣ በሌላ ነገር ደግሞ መወጠር የለብን። በሌላ ነገር ብዙ ጊዜ አሁን ሳይ ምኞት በጣም ገዝፎ የሌለውን ነገር መመኘት። ብዙ ሰው ቀልቡ የለም ውጭ ሀገር እጅ ውጭ ሀገር ገንዘብ መጥፎ ነገር አይደለም፣ ግን ያለንን ነው ማክበር ያለብን። ከራስ የማራቅ ነገሮችን እንዳያመጣ እውነት ነው። ብዙዎቹም በፍቅር ህይወታቸው ከተቸገሩበትና መቆራረጦች ከሚመጡበት አንዱም እሱ ነው። ርቀት ላይ ሲሆን ትንሽ ቻሌንጅ ያደርጋል እና በተለይ አሁን ባለው ሲቹዌሽን ሲታይ እንደዛ አይነት ነገሮች አሉ። ሌላኛው እንግዲህ ቅድም አንቺ ግብርና ልትማሪ ሄድሽ፣ ከዛ ቤት ግን እንደ ሐኪም ብትሆኝ የሚል እሳቤ ነበረ። ከዛ ሐኪሞች የሆስፒታሉ የሚገርም አጋጣሚ ነው። አሁን ሽታ በጣም ደስ ብሎኛል። ያልኩትን ያህል እና ምንድን የሆነው መሰለ፣ እኛ ልክ ተምረን ስንጨርስ የመንግስት ለውጥ ሆነ። በዛ ለውጥ ላይ እኛ ላይ ነው የወደቀው ውሳኔው ምናምና ስራ መንግስት ይመድብ ነበር። ከዛ በፊት ምንም ነገር ይሁን ተምረህ ስራ ትመደባለህ። የትም ይሁን ምንም ይሁን እጣ ታውጣለህ፣ ትመደባለህ። በቃ ምንም ችግር የለም። ስለዚህ የምትማረው ስራ ለማግኘት የሆነ ቦታ እንደምሳሌ እርግጠኛ ነሽ። በቃ እርግጠኛ ልክ አንዱ ባች አልቆ ለውጥ ከተደረገ በኋላ አንዱ ባች አልቆ የእኛ ባች ላይ ሲሆን ስራ ምደባ ቆም። ስራ ምደባ ሲቆም ምንድነው ፈልጋችሁ ስራ ግቡ። በወቅቱ በጣም ጫጫታ አስነስቶ ነበር፣ ሰልፍ ነበረ፣ ስራ ይሰጠን ምናምን ተቃውሞ ነበረ። በኋላ ዝም ብለህ ስታስበው ነገሩ ጠቃሚ እየሆነ መጣ። የፈለግክበት ትሰራለህ ማለት ነው። በሌላ አነጋገር ኮምፒተንት ተወዳድረህ ትገባለህ። አሁን ያው ሰው እየበዛ ሲመጣ፣ የስራ እድሉ እየጠበበ ሲመጣ፣ ቦታ የመምረጥ ነገር ሲመጣ ነገሮች እየተጣበቡ መጡ። የተማረው ኃይል ያው ስራ የማጣት ነገር በሰፊው ይወራል እና በወቅቱ ግን በነበረው እየተወዳደርክ መግባት ትችላለህ እና ወደ እኔ ሳመጣው ምንድነው የሆነው? የኔ እንደገና ተምሬ ደግሞ ቤተሰብ ላይ ልቀመጥ ነው የሚለው ጭንቀት በጣም አስጨነቀኝ። አባቴ ነበር ይዛኔ ልክ እንትስል ውጤት ነበር ማትሪክ የተፈተኑት ውጤት ነበር እና ቀንሶ በፕራይቬት እንዲፈተና ያላችሁ እንደገና ለዩኒቨርሲቲ ማለት ከፍተኛ ትምህርት የሚል አናውንስ ሲያደርግ ሰሞን በሚዲያ ለምን አልማርም ዝም ብዬ ከምቀመጥ አልኩና ውጤት ኮሜርስ መዘገብ ሄድኩኝ። ኮሜርስ ነበረ መዝገብ። ከዛ ሄድኩኝ አስገብቼ ምናምን መጣሁ። የሚገርም እኮ እንደው እንጀራ የሆነ እዛ ላይ ስልኬን አይቶ ምደባ የሚያስቀምጠው ልጅ ማለት ነው ይደውልልኛል። በቤት ስልክ ነው ሞባይል ምናምን ይደውልና ዶክመንት ሻልተመለ ለምን አሟልቻለሁ? አይ የሬጉላሩን አላስገባሽም፣ ሬጉላር የተፈተንሽበት ለምን? ይሄኛው ውጤት እኮ በቂ ነው። ክርክር ደግሞ ስከራከረው አይ አይደለም ለአንቺ እንዲጠቅምሽ ነው፣ ከፈለግሽ ይዘሽ 2 ጊዜ ሲሆን ይጠቅምሻል ነው እንዲያልኩና ተነስተን ከወንድሜ ጋር በእግር እንደው ሄድን። አስገብተን ኮፒ አድርገሽ አምጪ ሲለኝ
ብር አልያዝኩም ማለት እሱ ለካ እዛ ጋ የተሞላውን ነገር አይቶ የሆነ ነገር ከንክኖታል። ፎርሙ ቢሟላ የተሻለ ኦፖርቹኒቲ ታገኛለች የሚል እዛ ላይ ምን አይቶ ነው መሰለ የአባት ስራ የእናት ስራ ያለው ለካ አስቤበት አይደለም ዝም ብዬ እሱ ለካ ምን ከንክኖታል። በዚህ ሰዓት እች ልጅ ምን ቤት ውስጥ ተቸግራለች። ያኔ ወታደሮች ተበትነዋል እናት ቤትነ። ስለዚህ ቤት ውስጥ ምንም ተቸግረዋል ማለት ነው። አያውቀኝም እኮ ያችን አንዳንድ ሰው በጣም በሳል። በጣም አመሰግነዋለሁ በዚሁ አጋጣሚ። አበራ ይባላል። በኋላ በጣም ቤተሰብ ሆንን በአጋጣሚ እንዲተገናኝተን ማለት ነው። እና ከንክኖት ነው ስራዬ ብሎ ሰው የተሞላ ፎርም አይቶ አሁን ሌላ ጊዜ ሁሉም ሰው እንደሚሰራ መቃላሞች ጠራኝ። ብር አልያዝኩም ስለው ከዛ ከንትኑ ጋር ተገጣጠመለት እሱ ካሰበበት ነገር። ከዛ ይዘሽ ሊበቃልኝ እና ደረጃውን ስወርድ የምስራች አቤት ስለው 1 ብር እጅ የወረቀቷን ብር በዚህ አድርገሽ ኮፒ ብሎ እሺ ብዬ አስነስቼ ስመለስ ለሻይ ወጥ ከወድ ማለት ድቅቅ ያለን ክስት ያለና ከዛ አየንና ብቻ ምን ቀልቡን እንዳለው አላውቅም። አዘን ሻይ ጠጣን። ሻይ ጠጣን። ተባረሽ ነው ከኮሌጅ አለኝ። አይ አልተባረርኩም እኮ የሬጉላሩ ውጤትሽ ያስገባል ለምንድን ነው በዚህኛው እንደገና ምናምን እያለኝ ማውራት ጀመረ። ከዛ አይ እሱስ አልተባረርኩም ተመርቄ ነው ስለው የበለጠ ደግሞ እንትናል አዘን። ተመርቀሽ ስራ የለም ስለዚህ ለማር ስለው በጣም በቃ የፈለግሽበት ምንድነው ያለው እጃቸው ላይ ነው እንትኑና እኔ ጤና ውስጥ ነው የምራጥኩት። ለምን ስራ ያለው በጤና ስለሆነ አሁን ሽታ ምናምን የለም። ለምን ስራ ባለበት ነው የምትለው። የጤና ሙያ ከሆነ ትመደብ ነበር። ከዛ ጎንደር ብቻ ማረጠኝና መጨረሻ ላይ ፓስተር ላብራቶሪ ቴክኒሻን። ምንድነው ደግሞ ላብራቶሪ ቴክኒሻን? ያው ያኔ እንትኑ የለም ፊልዶቹ ራሱ የለም ፊልዱ ምን ይሁን አታውቅም። ዝም ብሎ በደንብ ጤና ሲባል ነርስ፣ ፋርማሲ፣ ሌላ ሐኪም ላብራቶሪ ቴክኒሻን ማለት የሰዎችን ደም ወስደው እንደዚህ ነው ይሁን በቃ ይሁን። ፓስተር ተመድበሻል ብሎ የደወለልኝ እሱ። እኔ ስራ እየፈለግኩ ቤተሰብ ይላል ቀምጥ አሁን ተመድበሻል ይቻላል ሄድኩ ጀመርኩኝ። ትምህርት ጀምሬም ሰልፍ ላይ ይገኝ ነበር። ስራ ስጡን የሚለው ሰልፍ ላይ መጨረሻ ያው ትምህርቱን ተመቸኝ። ስሰማ ጥሩ ነገር አለው ምናምን ሴቶች ጥሩ ነገር ምናምን እንትኑ እድሉ ሰፊ ነበር። ትንሽ ተማሪ ነው የሚመረቀው እና 40 ሆነን ገብተን 25 ተማሪ ነው የተመረቀው በአመት። በቃ 40 የምትገባው ለምንድን ታውቃለህ? ፓስተር የነበረው ማይክሮስኮፕ 40 ነበር። ኦኬ በማይክሮስኮፑ ልክ ነው። በማይክሮስኮፑ ልክ ጥራቱ ብቻ ተመልከት። በጣም የሚገርም ነው። እያንዳንዳችሁ አንዳንድ ማይክሮስኮፕ ለብቻ አላችሁ ማለት ነው። በደንብ ተቀጥቅጠ ነው እያንዳንዷን የምታያት ነገር በስዕል ያየሆን ሰች ጋር ቁጭ አድርገን መሳሳት ምናምን አይፈቅድም። 40 ሆነን ገብተን ለቤሲ ገብቼ ነበር እንደገና ማለት ነው። ራሱኑ ቤሲ ለማድረግ ማለት መምህሯ ምንድን ነው ያለችን? እባካችሁ ሆስፒታል የምትሰሩ ጄኔሪኮቹ ሲመጡ እርዷቸው። ፓስተር በፊት በ40 ማይክሮስኮፕ 40 ተማሪ ነበር የሚቀበለው። አሁን በዛው 40 ማይክሮስኮፕ 300 ተማሪ ቁጥር ላይ ናስብር አሳይተን ሳንጨርስ የክላሱ ታይም ያልቅ እና በዛቸው 40 ማይክሮስኮፕ 300 በኋላ እሱን ተኩት። እኔ ፐብሊክ ሄልዝ ተማሪ
እንትኑ መስመሩ በቃ በደንብ ተከፈተ በቃ በደንብ በጣም የሚገርም ጉዞ የህይወት ጉዞ ነው የተጓዝሽው ሙዬ። እንግዲህ እንደዚህ ያልሽ የስራ ዓለም ላይ ገባሽ። ከዛ የመጀመሪያ የስራ ዓለም ኤክስፒሪየንስሽ ምን አይነት ነበር? የስራ ኤክስፒሪየንስ እንዳልኩ እናቴ ሳይንዶችና ደቡብ ጀምሮት ሰር በላብራቶሪ ቴክኒሻን ሆኜ ግዴታ ነበር ተመድበን መስራት ግዴታ ነበር። ያው ባለሙያ ጥረት ስለነበረ ማለት ነው። እና እዛ ሄድኩኝ። እጣ ሳወጣ ነው ደቡብ የደረሰኝ። ያው አዲስ አበባ የለም የተሻለ ዳሩ ተብሎ አሁን አማራ ኦሮሚያ ምናምን በጣም ሩቅ አሉ። ደቡብ ባለው ሩቅ ግን ከዛ እናቴ ይዛኝ ሄደች። እዛ በጣም በቃ ለምናምን ብላ ትንሽ ነበር ማለት ፊዚካሊ በጣም የሆነ ድቅቅ ያልኩኝ ነበርኩኝና እሷ ስትናገር እንደውም ዶክተር ላሚሱ የሚባሉት ነበሩ የጤና ቢሮ ኃላፊ። ልክ ምንድን የላኩብን ነው ያሉት ከቅጥናት የተነሳ ማለት ነው። አንድ ልጅ ነበር ወደዛ የሚቀይሩት በተለዋጭ እዛ ተመደብኩኝ። ሌላ አንድ ልጅ ነበር እዛው ጤና ጣቢያ የሚሰራ ከሱ ጋር በደንብ እንተናኩኝና ከባድ አንቺ የመጀመሪያሽም ስለሆነ በስራ እንደሰጠች ከባድ ነው። በጣም ነበረ የከበደኝ። እህቴንም ወንድሜንም ይዤ ነበር ሄድኩት። ግማሽ ቤተሰብ ይዘሽ ነው? ይዣቸው ሄጄ ወንድሜ ሳይ ትንሽም ስለሆነ በቃ ትንሽ ከመስመር እንዳይወጣብኝ ስለፈራው ትንሽ ነበረ እሱ በጣም እሱን መለስኩትና ከእህቴ ጋር መኖር ጀመረ። በቃ እሱ በጣም ፈጣን ነው። አሁንም በጣም ፈጣን ነው እሱ ፈጣን ነው። በቃ እና ብዙ ሰው ይወደዋል። እዛም ይወስዱታል። ሳይክል ይነዳል። በዛችሁ ትንሽ ሆኖ ማለት ነው። እሱን ወደዚህ ተመለሰ። ከእህቴ ጋር 1 ዓመት ከ3 ወር ቆየን እዛ ከበርሽ ጋር በደብዳቤ ስልክ አስመዝግበ የጤና ጣቢያውን ስልክ ሂሳብ ሲመጣ ለምስር ስጧት መባል ጀመረ። ለበርሽ ደውላለሁ፣ ቤተሰብ ደውላለሁ። በጣም እንትኖች አሉት። አድካሚ ነው በእውነት። ከዛ 1 ዓመት ከ3 ወር ከቆየሁ በኋላ በጣም ሰፊ ነገር ነው። ቅድም ብሬን ሲያጫውተኝ ከዚህ በፊት በተለይ የአዳራሹ የመናፈሻዎችን ሲያወራ በጣም የሚገርሙ ነበርና ሜይ ቢ አድማጮች ላይ ተመልካቾች ላይ እንዳንደጋግም ብዬ ነው። ከዛ የተለያዩ ሀገሮችን ደግሞ መጎብኘትም ኤክስፒሪየንስ ነበረች። እስቲ እሱን አጫውቺኝ። ምን ታዘብሽባቸው ከሄድሽባቸው? እድሜ ለባሌ በጣም እሱ በጣም ነው ጥሩ ሰው ነው እና የሚንከባከበኝ የሚያስጎበኝ የሚያዞረኝ እሱ ነው። እና የኢየሩሳሌም አሁን ማስታወቂያ እየሆኝና ከልጆች ጋር ቁጭ ብለን እያየን ወይኔ በቀናሽ ምናምን እያሉ ያስተዋውቁ ነበር። አንድ ሰሞን በሄድኩኝ እንዲህ ቆንጆ ነው ምናምን ብዬ እንዲሁም በሀሳቤ ያሰብኩና እኛም እንሄዳለን ምናምን ሲያይ ትልልቅ ሰው ነው የሚሄደው በእኔና በርሽ ነን የምንሄደው አልኳቸው ለልጆቼ ማለት ነው። በኋላ በነጋታው ከበርሽ ጋር ቁጭ ስንል ማስታወቂያው እንደሆነ አንቺ ነሽ መሄድ ያለብሽ አለኝ። ከዛ አይ ለሁለትማ ይከብዳል አንቺ ይችላል። በ7 ቀን ኢየሩሳሌም በእውነት በጣም ነው ደስ ያለኝ። ዛኔ ክርስቶስ የተራመደውን ተራምደ ባይብሉን በቃ ሙሉውን ባይብል ተጉዘን ከቤተልሔም እስከ ቀራንዮ ያለውን የክርስቶስ ሕይወት ሂደቱን ታያለ። እጅግ በጣም ነው ደስ ያለኝ። በጣም በቃ እኔ አሁን አንዳንዴ እግሬን ደከመኝ ምናምን ትላለህ ለሳ ስትጓዝ ሙቀት አለ ላብ እንዲወርዳል። እንደዚህ የሚያቃጥል አይነት ፀሐይ አይደለም። ደስታው ሊሆን ይችላል። በጣም ደስ እዛ ምንድነው ያ ወተርፎል በጣም ትልቅ ሰው ሰራሽ አይደል? እኛ አባይን ያላየ ምናምን እያልን ነው ስናወራ የነበረ
እናንተ ስታዩ ምን ተሰማችሁ? ቶሮንቶ በጣም ግዙፍ ነው፣ ትልቅ ነው። በቃ እንደደረስን በጣም ነው ደስ ያለ። አንድ ላይ መሆናችን ደግሞ በቃ ሁሉንም ነገር በደንብ እንድናስተውል በደንብ እንድናደርገው በጣም ትልቅ የሚገርም ግን እኔ እንትኑ ሳይ ቻይና ደግሞ እንትን አለ ውበት ብዙ የሰሩት ነገር ለዛውም እኔ ሄድኩት ከከተማው ትንሽ የሁለት ሰዓት መንገድ ዋናው ከተማ ሸንገር የፎቅ እርሻ እንደሱ ቾሚኒ ምናምን የምትባል ሆነች እንደ ደሴት ነገር ቤቲ ኤሪትሽ እንግዲህ አንድ ስታጫውተኝ ነበረ እንደዚያው የፍቅር ታሪካቸው የሚገርም ነው ሰዎቹ ብላይ አዛውንቶቹ እርስ በርሳቸው በቃ ባልየው ለሚስት ምናምን ብላ ያወራችኝ ነገር ነበረ። አየሽው እሱን ነገር? የቻይናዎች ደግሞ የሚገርመው አርጅተው ራሱ እንዲህ ተያይዘው ፓርክ ምናምን በብዛት አላቸውና እዛ ፓርክ ውስጥ ማሳጅ እንደዚህ ይደራረጋሉ። ባልና ሚስት ሆነው ተያይዘው በጣም አርጅተው። አሁን የዚህ የወንድማችን የጃክ አጎት ሞተና ቤቲ ያወራችኝ ነበረ። አሮጊቷ ሰውየው ሞቱ፣ ሽማግሌው ማለት 102 ዓመታቸው ነበር። እነዚህ ነው ምግብ አልበላም ብለው 2 ቀን እያለቀሱ እንደኛ ባለቤቴ ሞተ እንትን አለና እንትናቸው ጥሩን አይፋቱም። እሺ ትልልቅ ሆነው አብረው ነው ያሉት ትልልቅ ሰዎች ይመስለኛል። ለቤቲ ያሉበት ከተማ ትልልቅ ሰዎች ያሉበት በጣም የቻይና መስራቾች እንደሚባሉ አይነት ሰዎች ናቸው። ካልቸራቸው በጣም ጠንካራ ማለት ነው። በጣም ጠንካራ ነው። የሚገርም ያየሁት ተያይዘው ፀሐይ ይሞቃል። ቁጭ ብለው ከዘራቸውን ይዘው ምናምን ፀሐይ ይሞቃሉ። እንዲህ በጣም ጠንካራ ባህል አላቸው። እኛም የሄድን ጊዜ ጎረቤት የሆነች ሴትዮ እንትን ምርት ደረሰልኝ ብላ ስፒናች ምናምን እንዲህ በብዛት ይዛ አንኳኩታ ለየጎረቤቱ ስትሰጥ አይቻለሁ። እና እኔ ባህላቸው በጣም ገርሞኛል። ይሄ የኛ አይነት አለ አይደለ? ጎረቤት እንደዚህ እንትን ማድረግ ትህትናቸው፣ ሰውን የሚያከብሩበት መንገድ በጣም ገበያ ውስጥ ምናምን ስታገኛቸው በጣም በትህትና ነው የሚያናገሩ። ልክ እኛ አሁን እዚህ እነሱ ስናይ እንዲህ እንደምንገረመው እነሱ በቃ ተገርሙ። ጥቁር የለም በነገር ላይ እንደዛ አይነት ነገር ነጭም የለም። በቃ ቻይና ብቻ ነው። የፖለቲካ ስርዓታቸው ብዙ አይፈቅድም ስለነበረ አንዱ በዛ ይመስለኛል። ግን ቻይና ስናስብ አሁን ምንድነው ወደ አይምሯችን እኮ የሚመጣው በቃ እረፍት የሌለው ጊዜ የሌለው ለሌላው ኬር ማድረግ የማይችል አይነት ነበር የሚመስለን። አሁን እኔ እንደዛ ኬር ይደራረጋሉ ሲባል በጣም ገርሞኛል። በጣም በቃ እኔ ስራቸውን ጨርሰዋል ብዬ ያሰብኩት። ሌላ የገረመኝ ቲፕ የለም እዛ ሀገር። ቲፕ የሆነ ሰርቪስ እንትን ብለሽ አንዱ ልጅ ብሎ መልሶች እህቴ ልጅ ቦርሳ ውስጥ ጨመረ። ለምንድን ነው ቲፕ የለም አላውቅም። በቃ ሰው ሰርቶ ነው ማግኘት ያለበት። ምን ህግ ይሁን እንጂ። በጣም አመሰግናለሁ። የሚገርም የህይወት ታሪክሽን ያውቃሽን እኔ ያላነሳሁት እንደው ይህም በጠየቀኝ የምትይው ካለ ግን እሱን ብታወሪኝ ደስ ይለኛል። እኔ በእርግጥ ብዙ ነገር ጠየቀኝ። እንደ ጨዋታ ነው ያስኬድ ነው በጣም ከእድገቴ እስከ ፍቅር ህይወት ያለው ነገር ላይ እኔ በጣም በድጋፍ ያቆሙ ሰዎች አሉ። ድጋፍ እንትናቸውን ወሰድኩኝ። ተፈጥሯቸው ወይ ደግሞ ምሳሌ አረጋቸዋለሁ ብዬ የማስበው አባቴ ምን ይላል መሰለኝ፣ በህይወቴ ስኖር ይቅር ለእግዚአብሔር ተባብዬ አላውቅም ይላል። እንደ ቀልድ ሁልጊዜ የሚለው ነገር እኔ ውስጥ ገብቶ ማለት ተጣልቼ አላውቅም ከሰው ጋር። መጽሐፍ የሚለው እኮ ቢቻላችሁ እስከ ሰው ሁሉ ጋር በፍቅር ኑሩ። አሁን አባቴን ዝም ብዬ ሳስበው እንደዛ ነው። እንዲህ እንዳየሩ ሁኔታ እኮ አየሩ ሲፈቅድ ቀልድ ጨዋታ እንጂ
እንዲህ ኮስተር ብሎ ከሰው ጋር እንትን ያለ ግጭት ነገር ምናምን ሲያነሳ ሰምቼ አላውቅምና እኔ አንዳንዴ አሁን እኔ ሰዎች እንዲህ በጣም ጥልዩ ከመጡ ብዙ ጊዜ ብሎ የማለፍ ነገር አለኝ። የወሰድኩት አባቴ ማለት ነው። እናቴ በጣም የሚያስቀና ነገር አላት። በጣም ጠንካራ፣ በጣም ይሄ ሩቅ ማየት አትደክምም። አንተ በቃ አይደክማት። እኔ የምሰራበት መስሪያ ቤት ሰራ ነበር እሷ እና ሲያዩት እናትሽ እኮ ስኩል ገርል ነው የምትመስለው፣ አንቺ ምን ሆነሽ ሞተሽ? በጣም ነበር የምትዘንጠው። በቃ በጣም ጎበዝ ሰው በቃ እና ሁሌም ቢገርመኝ ነገር ምን ታውቃለህ? ይዛን ነበር የምትንቀሳቀሰው። 8 ነን አላልኩም? ቤት ውስጥ ያለው ልጅ ሁሉ ይዘው ነው የምትሄደው። ዘመድ ስንጠይቅ አብረን ነው የምንሄደው። የትም ስንሄድ እኔ ሁለቱን ይዤ ለመሄድ በጣም ነው የምጨነቀው። በቃ ተያይዞ እንትን እላለሁ፣ እጨነቃለሁ በጣም። እሷ እንዴት ነበር የቻለችው? ክፍለ ሀገራውን በየዓመቱ እንሄድ ነበር ይዘውን ማለት ትምህርት ተቋርጦ ምናምን ሁሉ ነው የምንሄደው እና ጥምቀት ላይ ጊዜ እንሄዳለን እና ግሩም ይለኛል። ግን ዲሲፕሊኑ ነው እንደዛ የሚያደርገን። ቃል ከተናገረች እንዳሁኑ እንዲህ እንደተር እንዲህ ምናምን አይቻልም። ያለ ከዚህ ጋር ነው የምትቀመጪው ከተባልሽ ቁጭ ነው በቃ። ንቅንቅ መረበሽ ምናምን አይቻልም። ሌላ ነገርኩ እገረፍ ነበር በጣም ስገረፍ። ለምንድን ነው የምትገረፊው? የምገረፈው በሁለት ነገር ነው። አንድ ከታናሽ እህቴ ጋር የምጣለው ነገር ነው። አንቺ ታላቅ አይደለሽ ይባላል። ተንኮስ ታደርገኝና እመታታለሁ። የጻኔ ነው የሚገረፈው። አንዱ እሱ ነው። አንዱ ደግሞ እንሂድ ካልከኝ ምክንያት ስትቀሪ ማለት አይቻልም። እንሂድ ከተባልኩኝ መሄድ አለብሽ። በአውሮፕላን ሄጄ በቃ አውቃለሁ እንዲህ ብዬ አልቅሽ። የጦር አውሮፕላን አለ። እናቴ አይተሽው ውረጅ አለችኝ። አስፈቀዳ ይዛኝ ገብታ ማለት ነው። ከዛ አይተሽው ውረጅ ተባልኩ። አልወርድም ብዬ ይቻላል። እና እናቴ በጣም ጉብዝናዋ በቃ እንደሷ ቢሆን የምትልበት እንትን አለኝ። ጎበዝ ናት። እኔ ቤት መታ ጉልት ብዬ ዋልኩኝ ዛሬ ትላለች። እሑድ ቀን ነው። እስቲ ረፍ በይላታል። በጣም ታታሪ ናት። በጣም ጎበዝ ናት። የምትሞት አትመስልም ነበር ስታያት። ስትሮንግ ናት በጣም። አንዳንድ ሰው የሚሞት አይመስልም ስታየው፣ ግን ሰው ስለሆነ። ሌላ ምን ሰምቻለሁ? ጨርስና ቆይ እሷን ትጠይቀኛለህ። እንትን ልጠቅል ምስጋና ወደ ባለቤቴ ይመጣል። እሱ በጣም እንደምታውቀው በጣም ጎበዝ ሰው፣ በጣም ስትሪክት ነው ሰዓት ላይ ሁሉ ነገር ላይ እና ትምህርት በጣም ወዳል። እኔ እስካሁን ድረስ በቃ በላብራቶሪ ቴክኒሻን ዲፕሎማ ቃል ነበር። ለምን ገንዘብ ያስገኛል። በቃ ብር አይደለም ፈልገው ምን ያደርጋል። ሁሌ እንደተጨቃጨቀኝ እስካሁን ድረስ የሆነ ነገር ተማሪ ይለኛል። አመሰግናለሁ። ላብ ቴክኒሻን ብሆን ኖሮ አሁን መነጽር ጀምሬያለሁ። አሁን መስራት አልችልም ነበር እና በጣም በቃ እና ሁሉን ነገሩን ነው የሚሰጥህ። ደግሞ ሲሰጥህ ይሄ አሁን እንደ ሰው ሰስቶ የሚያስቀርብህ ነገር የለም። በጣም ቸር ሰው ነው። ከገንዘቡ ከፍቅሩም ከምኑ ብዙ ነው የሚሰጥህ ብዙ። እና እንደውም አንድ ጓደኛ ያጅበኛል ትላለች፣ ሙስሊም ናት፣ ያጅበኛል ትለኛለች። የሚገርም ሰው ነው። የማመሰግነው በቃ እኔን ኢቨን እንድናገር ያደረገኝ እሱ። አሁን ይህኑ ባላወራህም ነበር በውስጤ ነው የማመላለሰው እና ጽፋ እንጂ እንደዚህ ማውራት ምናምን አልችልም። እሱ ግን እኔ የሚቀይረው ነው። በጣም ላመሰግነው ነው። እህቱና ወንድሞቼ ነው እንደዛ በህይወት ያጋር ናቸው። እነሱ ታላቅ አክብረው ደግፈው ልጆችን በጣም በጣም የሚወዷቸው የሚንከባከቧቸው በጣም የሚወዷቸው ነው። በህይወቴ ሁሉ አንዱ ቤተሰቤ አለ። ልጆችን ያሳደገችልኝ ልጅ አለች። በቃ
ምንም ያለ ሀሳብ የሚያሳደግ ዝና ይስማው ትባላለች። ዘመዴ ናት። በቃ እንደ እህቴ ልጆቼን በቃ እሷ ጋር ነበር የምተኙት። ጥሩ እንትን ሞራል እና ዲሲፕሊን እና ኮንፊደንስ እንዲኖራቸው ያደረገች ነች። በህይወት ያሉትን ሰዎች ማመስገን ስላለብኝ ልጆችን በጣም የምወዳቸው ጥሩ ልጆች ናቸው። በጣም ጎበዞች። አባታቸው በጣም ብዙ ተሰርቶባቸዋል። የተሰራባቸውን ያክል አፍርተዋል። እሱ በጣም አፕሪሼት ማድረግ ነው። ቅድም ልጠይቅሽ የነበረው ስለ እናትሽ ስታወሪ እናትሽ በጣም ትጉ መሆናቸው እንዳለ ሆኖ ድግስ ይወዳሉ እና ድግስ ሲደግሱ ደግሞ ቤተክርስቲያን ሄደው ገብርኤል ጠርቻለሁ ብለው ይሄዳሉ የሚል ነገር ሰምቼ በጣም ገርሞኛል። እሱ ነገር ምንድን ነው? እኛ ቤት ድግስ በጣም ነው የሚበዛው በጣም እና ያማረ ሁልጊዜ ድግስ ያምርላታል። ሚስጥሩ ይሄ ይመስለኛል። ካርድ አሁን የኛ ሰርግ ጊዜ መጀመሪያ በየቤተክርስቲያኑ እንትን ስር ምንጣፍ ስር ወስዳ ዑራኤልን ገብርኤልን ትከታለች። አንተን ጠርቻለሁ፣ አንተ አሳምረች። ሁሉም ጋር ትገኛለች፣ ትደክማለች። በጣም ቆንጆ በቃ ደምቆ አምሮ ነው የሚያልቀው ድግሱ። ሁሌም አሁን እኔ ቢሮ ሆኜ ዛሬ እኮ ባታ ነው አትመጪም? እሺ እመጣለሁ። ነገ አቦ ነው አትመጪም? በየእንትኑ በቃ አይጠፋም፣ ሰው አይጠፋም እኛ ቤት። እናቴ በነገር ላይ ከስተመሩ ይዛ ትመጣ ነበር ወደ ቤት። ከስራ ቦታ እንትን ነበር የምትሰራው፣ ወታደር ነበረች አላልኩም? ጡረተኛ ልጅ የሞተባቸው ባል የሞተባቸው ምናምን በተለይ እናቶቹ ወደ ቤቷ ይዛቸው ትመጣለች። መስሪያ ቤቱ ደግሞ የሚገርመኝ ካርቶን ይሰጣቸውና እዚህ ጋር ተኙ ምናምናቸው ያኔም ልቢያ አሁን ቢሆን አይደረግ ዳር ነው የሚባለው። እሷ ግን እዚያ ያድሩም ብላ ይዛ ሜታ ቡና ጠጥተውን ብለው በሰርቪስ ይዛቸው ተመላልሳ ጉዳያቸው ወይ ሁኔታው ያልታወቀ ልጁ ሞቶ ምናምን በጣም አመስግነዋት ጡረታቸው ተከብሮ በአመቱ አገልግል ሰጥተን ዳቦ ደፍተን ከሻሸመኔው በየአመቱ የሚመጡ ሴትዮ ነበር ለመጠየቅ ተሳምደው ማለት ነው። በዚህ እኛ አልጋ ላይ የተኛንበት ጊዜ ትንሽ ለእንግዳ ነው አልጋው ሳህኑ ያለ ድግስ ሳህን የሚሰጥ ሳህን ቤት ውስጥ ያንሰናል እንግዳ በዝቶ ማለት እና በበረከት ነው የኖረችው። ሀብታም ሆነን ምናምን አይደለም ያለህን በቃ በበረከት እኔ የእግዚአብሔር በረከት ነው የምለው። አንዳንዴ ላይ እስቲ ቆጥቢና እንዲህ ምናምን ስላት በርሽ ታያት እንደፈለገች ትኑር በቃ ይሄ በረከት ነው የሚያኖራት ይለኝ ነበር ነው። እሷ እንደዛ ነው። ድግስ ደግሞ ሰፋ አድርግ የእኛ ካርድ የሰርጉ ማለት ነው አባስታ ጥምቀት ነው የሚመስለው። ቪዲዮ ምታረሱ የጥምቀት ቀን ጥምቀት ነው። በጣም ግሩም። እንግዲህ አንዴ ደግሞ የምንሰማው መሰለኝ የመጨረሻ ቲፒ ነች። ቤታችሁ ካለበት በብዙ አቅጣጫ መውጫ መግቢያ ያለው አለ እና በዚህ ስቶች ብር ያገኝሻል። በዚህ ስቶች ምንድን ነው እሱ ነገር? እንዴት ነው ሳትደዋወሉ እንደዚህ በጣም ይገርመኛል። በጣም ነው የሚገርመኝ። በጣም ማለት እሱ ነገር የሚገርመ እያሰብኩት ልክ ሲሄድ አሁን እንትን አይመስልም የሆነ አስማት ነው ምንድነው ነው ዛሬ ይመጣል አንዳንድ ቀን ይደውላል እያልኩኝ ስልኩ ስር ስተኛ ይደውላል። ወይ እንግዲህ ሎፍ አትራክሽን የምትለውን ስድስተኛ የስሜት ሕዋስ መገናኘት እንደዚህ። አሁን ቤታችን በላይና በታችን እንለዋለን መግቢያና መውጫ ማለት ነው። እሱ ምንም ሳይደውል ምን በቃ ቤት ልሂድ ብሎ ሲመጣ በዚህም እየሄድኩ ከሆነ እንገናኛለን። በላይ እኔ ብዙ ጊዜ በላይ ሳሌ በላይ ሲሄድ አገኘው። እንዲህ ነገር ነው በቃ እንትናችን በጣም ኢንቲዩሽናችሁ መሰለኝ ኮኔክተር ናችሁ ማለት ነው። በጣም አመሰግናለሁ መሲ፣ ይህን የመሰለ ጊዜ ስለሰጠሽን፣ ይህን የመሰለ ልምድሽን ስላጋራሽን። እኔ ጥያቄዎችን ጨርሻለሁ። አንቺ ግን የመጨረሻ ይህን ሳለን
መጨረሻ የምለው አንተ ይሄ ሁሉ ስላስወራኸኝ አንተ ማመስገን አለብኝ። ፍቅር ህይወት ርዕሱ በጣም ደስ ይላል። ፍቅር ህይወት ለሰው ልጅ በቃ ትልቁ ነገር ፍቅር የትዳርን ብቻም ባይሆን የሰው ልጅ ፍቅር አንተ ሁልጊዜ ጥሩ ሰው ነኝ የምትለው ነገር አለና ጥሩ መሆን ፍቅር ለሰው በጣም ጠቃሚ ነገር፣ መከባበር፣ መዋደድ፣ ትዕግስት ማድረግ። ትዕግስት ትልቅ ነገር ነውና እነዚህ በተለይ ወጣቶች ይህን ቢለማመዱ ምኞትንና ሶሻል ሚዲያ ላይ ያለውን ኮንሰንትሬሽን ቀንሶ ወደ ሰው ላይ ሶሻል ሚዲያ ይጠቅማል አይጠቅምም አይደለም። ለልጆች በጣም ለወጣቶቹ አሁን መረጃ ግድ ነው። ይህም የዘመናችን ስለሆነ ግን ሰው ላይ ትኩረት ማድረግ ነው። በቀልብ መገናኘት፣ ቀልብ ለቀልብ ሰው ከተገናኘ ትዳርም ህይወትም ያማረ። ባለፈው ዳታ ሰማ ፍቺ በስቷል እንደዚህ ነገር አለና እነዚህ ነገሮች ለመቀነስ ትንሽ የማውቀውን ነገር ጣል ለማድረግ ቴንኪው። በጣም አመሰግናለሁ። የተወደዳችሁ የፍቅር ህይወት የዩቲዩብ ቻናል ቤተሰቦቻችን የነበረን ቆይታ ይህን ይመስላል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ ላይክ ኮሜንት መስጠታችሁን አትርሱ። ፍቅር ህይወትን ነው ስትከታተሉ የነበረው። አመሰግናችኋለሁ። እንወዳችኋለን። ፍቅር ካለ ህይወት አለ። ፍቅር ህይወት፣ ፍቅር ካለ ህይወት አለ።